ለመማር ጉጉ የሆንክ ተማሪ እንደሆንክ አስብ። ግን ትምህርት ቤቱ ሩቅ ነው፣ አስተማሪዎች ጥቂት ናቸው እና መጽሐፍቶች ደግሞ ብርቅ ናቸው። ለብዙ የኢትዮጵያ ልጆች ይህ እውነታ ነው። ግን ይህን ሁሉ ችግር ዩቲዩብ ይፈተዋል። ከሂሳብና ከሳይንስ እስከ እንግሊዝኛና ፊዚክስ ድረስ ፈጣሪዎች በየመንደሩ ለተማሪዎች የሚደርሱ ትምህርቶችን በቀላሉ ዩቲዩብ እንካችሁ ይሉናል። የምንፈልገውን እውቀት ርቀን መሄድ ሳያስፈልገን በቤታችን የእጅ ስልካችንን ብቻ በመጠቀም ከዩቲዩብ የእውቀት ማዕድ መጋራት ይቻላል። የኢትዮጵያ ገበሬዎች በልባቸውና በትውፊት ተግተው ይሰራሉ። ነገር ግን የአየር ንብረት ለውጥ፣ ደካማ አፈር እና አሮጌ ዘዴዎች ብዙ ጉዳት አድርሰዋል። ዘመናዊ ቴክኒኮችን፣ ድርቅን የሚቋቋሙ ሰብሎችን እና የተፈጥሮ ማዳበሪያዎችን መጋራት እንደ አግሪ ኢትዮጵያ ካሉ ዩቲዩብ ቻናሎች በቀላሉ በመገንዘብ ገበሬው በቴክኖሎጂና በዘዴዎች የታገዘ ግብርናን እንዲከተል ዩቲዩብ ወሳኝ ሚናን እየተጫወተ ነው። አንድ አርሶ አደር የእህል ሰብሎቼን ግማሹን አጣው፣ አሁን ከትርፍ በላይ አጭዳለሁ ሲል ለአንድ ዩቲዩብ ቪዲዮ አመሰግናለሁ ሲል አስተውለናል። ይህም የሚያሳየን ዩቲዩብ የኢትዮጵያ ዝምተኛ የግብርና አማካሪ የሆነ መምጣቱን ነው። ኢትዮጵያ ውስጥ ዶክተሮችንና ክሊኒኮችን ማግኘት ሁልጊዜ ቀላል አይደለም። ነገር ግን ዩቲዩብ በጤና ዙሪያ ጸጥታ እየሰበረ ነው። በተለይ ለሴቶችና ለወጣቶች በቀላሉ ሐኪም ሆኖ እያከመ ነው ማለት ይቻላል። የዩቲዩብ ቪዲዮዎች ስለ አመጋገብ፣ እርግዝና፣ የስኳር በሽታ፣ ድብርት ያስተምራሉ እና በእውቀት ኃይል ያከማሉ፣ ብሎም የመፈወስ የመተግበርና የመዳን ኃይልን ያጎናጽፋሉ። ግጭት ብዙ የኢትዮጵያን ማህበረሰቦችን ከፋፍሏል። ግን ዩቲዩብ እንዲሁ የሰላም ግንባታ ቦታ እየሆነ ነው። ፖለቲካ አይደለም። ሰዎች እውነቱን ሲጋሩ በአብሮነት በቅንነት መግባባት ያደርጋል። ዩቲዩብ ድምፅ ለሌላቸው ድምፅ ይሰጣል እና የተከፋፈለውን ለመስማት ምክንያት ይሰጣል። ከዋሽንግተን እስከ ዱባይ ድረስ በውጭ ያሉ ኢትዮጵያውያን ግንኙነታቸውን በዩቲዩብ እያዳበሩ ነው እናም እየመለሱ ነው። በካናዳ ያለ ተጽዕኖ ፈጣሪ በጎንደር ትምህርት ቤት ለመገንባት ገንዘብ አሰባስቧል። ሌላው 10,000 ተመልካቾችን በአነስተኛ ንግድ ለመጀመር አሰልጥኗል። በአንድ ጠቀታ በአንድ ቤትና በማራራቅ መካከል ያለው ርቀት ይጠፋል። በጣም ኃይል የተሞሉ ቪዲዮዎች ሁልጊዜ በጣም የሚያብረቀርቁ አይደሉም፣ እውነተኛዎቹ ናቸው። አዎ ሕይወት ከባድ ናት፣ ግን የበለጠ ከባዶቹ እኛው ነን። እያንዳንዱ ታሪክ አስፈላጊ ነው፣ ምክንያቱም አንድ ሰው ሲነሳ አብረውት ሌሎች ይሳባሉ። የኢትዮጵያ የልብ ትርታ ነው፣ የዩቲዩብ ቃል ኪዳን ነው። ታዲያ ከዚህ ሁሉ ምን እንማራለን? ያለውት ሁልጊዜ ገንዘብ ወይም ኃይል አያስፈልገውም። አንዳንድ ጊዜ መልእክት ብቻ ይፈልጋል። በትክክለኛው ጊዜ ይጋራል። ይህን እየተመለከቱ ከሆነ ያስታውስ፣ እርዳታ ለማግኘት መጠበቅ የለቦትም። እርስዎ እርዳታ ሊሆኑ ይችላሉ። ቻናል መጀመር ትችላላችሁ። ታሪክ ማንከራት ትችላላችሁ። የሚፈልገውን ሰው ማነሳሳት ትችላላችሁ። እና እንደዛ ነው የምንነሳው አንድ ላይ። ይህች ናት ኢትዮጵያ፣ የወደፊት ዕጣችን ይህ ነው። በአንድ ጊዜ ታንገንባው። የታሪክ አነሳሳችሁ የወደዳችሁትን ላይክ የሚለውን ቁልፍ ተጫኑ። ለተጨማሪ አነቃቂ ታሪኮች ከኢትዮጵያና ከዚያም በላይ እንዲደርሳችሁ ሰብስክራይብ ያድርጉ እና ይህንን የተስፋ ኃይል ማየት ለሚፈልግ ሰው ያካፍሉ። ነው። መልካም ቀን ይሁንላችሁ።